ማንቸስተር ዩናይትድ በ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በኤርሊ ኪክኦፍ ወይንም ደግሞ በምሳ ሰዓት ጨዋታ ከኖቲንግሃም ፎረስት ጋር ጨዋታውን ያደርጋል። ይህ ጨዋታ ፋይናል የኦልድ ትራፎርድ ጨዋታ ነው ለማንቸስተር ዩናይትድ። ምንም እንኳን አንድ ጨዋታ ቢቀረውም አዌይ ግን ደግሞ በኦልድ ትራፎርድ የሚያደርገው ግን የፕሪሚየር ሊግ የመጨረሻ ጨዋታ ነው የሚሆነውና ይህን ጨዋታ ልዩ የሚያደርጉት የተለያዩ ነገሮች ግን አሉ በዚሁ አጋጣሚ ማለት ነው። ማለት የመጨረሻ የኦልድ ትራፎርድ ጨዋታ ከመሆኑም አንጻር ብቻም ግን በአጠቃላይ ግን ለየት ያሉ ነገሮች አሉ። እነዛ ነገሮች ምንድናቸው የሚለውን ነገር በአራት ከፍለን እንመለከታቸዋለን። ወሳኝ የሚያደርጋቸው ነገሮች ምንድናቸው በዛ ጨዋታ ላይ ልንመለከት የምንችለው የሚለውን ነገር እዚህ ጋር ሊስት ለማድረግ እንሞክራለን። ሲቀጥል ደግሞ ይሄ ጨዋታ ማይክል ካሪክ በይፋ የማንቸስተር ዩናይትድ ዋና አሰልጣኝ እንደሚሆን ማለት ላይክ ክለቡ እንደዚህ ነው ብሎ አላሳወቅም፣ ግን በተረጋገጡ ሶርሶች ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ቋሚ አሰልጣኝ እንደሚሆን ቀጣዩን ዓመት ከማንቸስተር ዩናይትድ ጋር እንደሚጀምርም ማንቸስተር ዩናይትድም ይህንን ክረምት አሰልጣኝ ፍለጋ የሚያጠፋው ጊዜ አይኖርም። ኦልሬዲ አሰልጣኝ ይዞ ነው ወደ ትራንስፈር ዊንዶ የሚሄደው። ወርልድ ካፕ የሚጀምረው ከአሰልጣኝ ጋር ነው እና እሱ የተረጋገጠበት ስለሆነ ከካሪክ ቆይታ ጋር የተያያዙ ነገሮች አሉ። በፕሪማች ኮንፈረንስ ላይ ብዙ ሲጠየቅ የነበረው ነገር እሱ ነበር። ግን ፕሪማች ኮንፈረንሱ የተደረገው ማይክል ካሪክ የማንቸስተር ዩናይትድ ዋና አሰልጣኝ እንደሚሆን ሳይረጋገጥ በፊት ነበርና ከዛ ጋር ግን የተያያዙ ነገሮችን ለማንሳት እንሞክራለን። ሲቀጥል ሌላም ደግሞ በዚህ ቲም ምን ሊሰራ ይችላል የሚለውንም ነገር ደግሞ ወይ ደግሞ ማንቸስተር ዩናይትድ ምን አቺቭ ማድረግ ይችላል የሚለውን ከጋዜጣዊ መግለጫ አንጻር ተነስተን ምናነሳው አንዳንድ ሀሳብ ይኖራል። በመጨረሻም ደግሞ ስቲቭ ሆላንድ ከካሪክ አጠገብ መሆኑ ለማንቸስተር ዩናይትድ እየሰጠ ያለው ጥቅም ምንድነው፣ ወደፊትስ የሚሰጠው ጥቅም ምንድነው የሚለውን ነገር ዘርዘር አድርገን ለመመልከት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አሪፍ ቆይታን ተመኝ። ማንቸስተር ዩናይትድ እና ኤርሊ ኪክኦፍ ጨዋታ ማለትም ይሄ የምሳ ሰዓት ጨዋታ የሚሉት እንግሊዞች ብዙም አይተዋወቁም አይደል? በዚህ ዓመት በተደጋጋሚ ስንመለከታቸው ከነበሩ ነገሮች መካከል ማንቸስተር ዩናይትድ የምሳ ሰዓት ጨዋታ ብዙ ጊዜ አይኖረውም ነበር። እንዲሁም በአንጻራዊነት ብዙ ጨዋታዎች የነበሩት በጣም ብዙ የሚባሉ ጨዋታዎች የነበሩት በሰኞ ምሽት የሚደረጉ ጨዋታዎች ነበሩ። አርብ ምሽት እንኳን የተወሰነ ጨዋታ ነው፣ ግን ሰኞ ምሽት ግን በጣም ብዙ ጨዋታዎችን ተመልክተናል አይደል? ኤርሊ ኪክኦፍ ግን ማንቸስተር ዩናይትድ ጋር ብዙም አንመለከትም። እስካሁን ድረስ ባሉት ጨዋታዎች ማለትም ይሄንን ጨዋታ ሳይጨምር ማለት ነው ማንቸስተር ዩናይትድ ካለፉት 36 ጨዋታዎች 6 ያክሉን ብቻ ነው በኤርሊ ኪክኦፍ የጀመረው ወይ ደግሞ የምሳ ሰዓት ጨዋታ በሚባለው ማንቸስተር ዩናይትድ የተጫወተው 6ቱን ጨዋታ ብቻ ነበር። ከነዛ 6 ጨዋታዎች ታዲያ 3ቱን አሸንፏል። መጥፎ ሪከርድ አይደለም እንደውም ያለው ከብዙ ጊዜ አንዴ ቢሆን የሚጫወተው መጥፎ ሪከርድ ግን አይደለም የሚባለው እና 6 ጨዋታዎችን አድርጓል ብያቸዋለሁ። ይሄ አሁን የኖቲንግሃም ፎረስቱን ሳይጨምር ማለት ነው። ከ6ቱ ጨዋታ 3ቱን ማሸነፍ ችሏል። የተቀረውን ደግሞ 2ቱን አቻ የወጣበትን መንገድ ነው የተመለከትነው። በአንዱ ብቻ ግን ተሸንፏልና የተሸነፈው በአንዱ ብቻ ነው። ያን የተሸነፈውን ጨዋታ የምታስታውሱት ከሆነ አዌ ማች ነበር፣ ከብሬንትፎርድ ጋር የነበረ ጨዋታ ነበርና በዛ ጨዋታ ላይ ነበር ማንቸስተር ዩናይትድ የተሸነፈው በዚህ ምሳ ሰዓት ላይ በተደረጉ ጨዋታዎች ማለት ነውና የምሳ ሰዓት ጨዋታዎች ላይ ማንቸስተር ዩናይትድ ብዙም ሲሳተፍ አንመለከተውም፣ ወይ ደግሞ ብዙ የሚደጋገም ነገር አይደለም። የማንቸስተር ዩናይትድ የምሳ ሰዓት ጨዋታ የሚደጋገም ነገር አይደለም፣ በየሆነ ጊዜ አንድ የሚመጣ ነገር ነው። ላስት ታይም መቼ ነው የተጫወተው ከዛ በኋላ የሚሉትን ነገሮች ወደ ላይ እየተመለስን ብንመለከት ማንቸስተር ዩናይትድ የምሳ ሰዓት ጨዋታዎች ብዙ ጊዜ አይገጥሙትም። ይሄም የሚሆነው የተለየ ነገር አይደለም ማለት ከብሮድካስቲንግ አንጻር ነው። ኢቭን አሁን ለምሳሌ አሁንም ጨዋታ ካያችሁት ብዙ ጊዜ እንደዚህ አይነት ጨዋታ ቅዳሜ ነው የሚደረጉት። ኤርሊ ኪክኦፍ ጨዋታዎች ቅዳሜ ነው የሚደረጉት፣ ቅዳሜ ምሳ ሰዓት ላይ ነው የሚደረጉት እንጂ እሁድ ብዙም ሲደረጉ አንመለከትም። ግን በተለያዩ ብሮድካስቲንግ ምክንያቱም እንደሚታወቀው ብሮድካስተሮች በተለይ መብቱን የገዙት ሰዎች ሁሉንም ጨዋታ እንኳን ባይባል ግን የተወሰኑ ጨዋታዎችን አሬንጅመንት ይፈቀድላቸዋል እና ስለሚፈቀድላቸው ከዛ አንጻር ነው የማንቸስተር ዩናይትድም ጉዳይ ወደ ሰኞ ሲሄድም የነበረው ምናምን ነገር ለምሳሌ ከአውሮፓ ውድድር ውጪ መሆኑን ተከትሎ ወደ ሰኞ አካባቢ የተደረገበት አጋጣሚ እንጂ የአውሮፓ ውድድር ላይ ቢኖር ኖሮ ሁሌ ሰኞ እንደዛ አይጫወትም ነበር። ብቻ ግን አላማው ግን አጠቃላይ ጎሉ ምንድነው ከብሮድካስቲንግ ጋር በተገናኘ ነበር ወይ ደግሞ በቃ ይሄ ከስርጭት ጋር በተገናኘ ነበረ ያ ነገር ሲደረግ የነበረውና ከዛ ጋር የሚያያዙ ነገሮች ናቸው የሚመጡት። ታዲያ አሁን እያለ 37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ላይ ደርሰናል። ማንቸስተር ዩናይትድም ሲዝኑን ሊያጠናቀቅ 2 ጨዋታ ብቻ ነው የቀረው። ልዩ የሚያደርገው ነገር ታዲያ ገና ሜይ ላይ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ማለፉን አረጋግጧል። ይሄ የሚጠበቅ ነገር አልነበረም። አመቱ ያለቀበት መንገድ የሚጠበቅ አይደለም አይደል? ምናልባት አመቱ መጀመሪያ ላይ ማንቸስተር ዩናይትድ ቻምፒየንስ ሊግ ቀድሞ ማለፉን ያረጋግጣል፣ ሜይ ወር ላይ ማለፉን ያረጋግጣል። ከዛ በኋላ ደግሞ በቀድሞ ተጫዋቹ
ይመራል፣ ተመርቶ ቻምፒየንስ ሊግ ይገባል። ቻምፒየንስ ሊጉንም ደግሞ ማኔጅ እንዲያደርግ ደግሞ ለቀጣይ ዓመት ራሱ ማናጀር እድል ይሰጠዋል ቢባል ብዙ ሰው አያምንም አይደለ? ምክንያቱም ይሄ የተለየ አይነት ትንቢተኛነት ያስፈልጋል ይሄን ነገር ለመረዳት ወይ ደግሞ ይሄን ነገር ቀድሞ ለማወቅ እንጂ የሚጠበቅ ነገር አይደለም። ካጀማመሩ ካያችሁት የሚጠበቅ ነገር አይደለም። ለሩበን አሞሪም ለሱ አጫወት የሚመቹ ሰዎች ተገዝተውለት ነበር አይደለ? ለምሳሌ ማቲያስ ኩኒያና ብራያን ምቡሞ። አሁን ብራያን ምቡሞ አማድ ዲያሎ ባለበት ነው ብራያን ምቡሞ የመጣው። ለምንድን ነው አማድ ዲያሎ ባለበት ብራያን ምቡሞ የመጣው? የአማድ ዲያሎ ቦታ ሩበን አሞሪም እንዳሰበለት ከሆነ ዊንግ ባክ ላይ ነበር። የቀኝ ዊንግ ባክ ላይ አማድን እያጫወተው ከዛ 10 ቁጥር ላይ ደግሞ የቀኝ 10 ቁጥር ቦታ ላይ ደግሞ ብራያን ምቡሞ እንዲጫወት ነው የታሰበው። ሲቀጥል ደግሞ ማቲያስ ኩኒያም ደግሞ እንደዚሁ መጥቷል። 10 ቁጥር ቦታ ላይ ደግሞ እሱ እንዲገባ ተደርጓል። ከዛ ያው ብሩኖ ፈርናንዴስ 6 ቁጥር ቦታ ላይ ስለሆነ እያጫወተው የነበረው እንደዚህ አይነት ሐሳቦች ነበር የነበሩትና ለአሞሪም ሲደረጉለት ከነበሩት ነገሮች አንጻር ስንመለከተው አሞሪም ይህን ሲዝን የሚጨርስ ይመስል ነበር። በነገራችን ላይ የመጨረስ በጣም ትልቅ ቻንስ ነበረው። ራሱ ወጥቶ ላይ ይሄ የመጨረሻው ስቴጆች ላይ የማንቸስተር ዩናይትድ ባለስልጣናት ጀስት ለመታገስ ነበር አስበው የነበረው። ቢያንስ ሚድ ሲዝን ላይ ድጋሚ አሰልጣኝ አሰናብተን ሌላ ደግሞ ሩበን አሞሪምን መፍጠር አንፈልግም፣ ስለዚህ ብለው ነበር ሲታገሱ የነበረው። የተለየ ነገር ተመልክተው አልነበረምና ቢያንስ ይህን ሲዝን ያጠናቅቅ፣ በዚህ ሲዝን መጨረሻ ላይ ጥሩ ጥሩ አሰልጣኞች ይኖራሉ፣ ስለዚህ እነሱን አሰልጣኞች እናመጣለን፣ በእንደዚህ አይነት መልኩ ነገሮች እንዲሄዱ እናደርጋለን የሚል ነበር ሐሳቡ የነበረው። ግን ሩበን አሞሪም መጨረሻ ላይ ነገሮችን አንድ ላይ ያደረገበት መንገድ ከሰዎቹ ጋር ከቦርድ አባላት ጋር የነበረው ሰጣ ገባ ምናምን ነገር መጨረሻ ላይ ደግሞ ሚዲያ ላይ ወጥቶ ደግሞ ያ ነገር ከተናገረ በኋላ የሩበን አሞሪም ቆይታ በይፋ መጠናቀቁ ተገለጸ ማለት ነው። ከዛ ማይክል ካሪክ መጣ። እንደምትመለከቱት ወደ ቻምፒየንስ ሊግ አሳለፈ ማንቸስተር ዩናይትድን። ወደ ቻምፒየንስ ሊግ አሳልፎ ደግሞ ያሳለፈውን ቡድን ቀጣይ ዓመት ቻምፒየንስ ሊግ ላይ የሚመራውም እዛ ቴክኒካል ኤሪያው ላይ እዛ ተች ላይኑ ላይ ቆሞ የሚመራውም ራሱ ማይክል ካሪክ ሆኗል። ይሄ ነገር አንኤክስፔክትድ በሆነ መንገድ ነው ሲዝኑ የተጠናቀቀው እንድንል ያስችለናል ማለት ነው። ታዲያ ይሄ የመጨረሻ ጨዋታ ማለት በኦልድ ትራፎርድ ነው የምላችሁ። በኦልድ ትራፎርድ የሚደረግ የመጨረሻ ጨዋታ ነው። ምን ጠብቃቸው 4 ነገሮች አሉ። ከኖቲንግሃም ፎረስት ጋር የሚኖረው ጨዋታ የተለየ አይነት የጨዋታው የሚገኝ ነገር የለም አይደለ? ማለት ከተለያዩ ነገሮች አንጻር ስትመለከቱት አዲስ ነገር አይፈጠርም። ኦልሬዲ ወደ ቻምፒየንስ ሊግ ማለፉን አረጋግጧል ማንቸስተር ዩናይትድ። ስለዚህ ምንም አዲስ ነገር አይፈጠርም ማለት ነው እና በባለፈው ጨዋታ ላይ ሮቴት ሊያደርግ ይችላል ብለን ገምተን ነበረ፣ ግን ደግሞ ብዙም ሮቴት አላደረገም። በዚህኛው ጨዋታ ላይ ያደርጋሉ የሚለው ነገር እንደ ጨዋታው ቅለትና ክብደት ይወሰናል ብዬ አስባለሁ። ኖቲንግሃም ፎረስት ማንቸስተር ዩናይትድን መፈተን ካልቻለ ምናልባት እነዛ ቻንሶች ሊሰጡት እንደሚችሉ ይገመታል። ነገር ግን የሚፈትን ከሆነ ግን ያ ነገር ይፈጠራል ተብሎ አይገመትም ማለት ነው። ስለዚህ ይሄ ከሮቴሽን አንጻር የምንመለከተው የተለየ ነገር ላይኖር ይችላል፣ ግን ከነዛ ውጪ ግን ይሄን ጨዋታ እንድንጠብቅ የሚያደርጉ ግን ነገሮች አሉ። እነሱ ነገሮች ምንድናቸው የሚለውን ነገር ለማየት እንሞክራለን። ስለዚህ እነዛ ምንድናቸው የሚለውን ነገር አንድ በአንድ ብንመለከት ይሆናል ማለት ነው። መጀመሪያ ላይ የምናገኘው ነገር ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ መሆኑ ይፋ ከተደረገ በኋላ የሚደረገው የመጀመሪያ ጨዋታ ነው። ከሁሉም በፊት የምናስቀምጠው ነገር ወይ ደግሞ ከሁሉም በፊት የምናስቀድመው ነገር ምንድነው? የመጀመሪያው ጨዋታ ነው የሚሆነው። ማይክል ካሪክ ከዚህ በፊት የነበሩትን ጨዋታዎች ማለትም 15 ያክል ጨዋታዎችን አድርጓል ማለት አሁን ደግሞ ገና 2 ጨዋታዎች ይቀሩታል። በአጠቃላይ 17 ጨዋታዎችን ነው የሚያደርገው። ልክ ገና ሲረከብ መጀመሪያ ከማንቸስተር ሲቲ ጋር ጨዋታውን ሲያደርግም ይሄ ነገር የሚታወቅ ነገር ነበር አይደለ? ማንቸስተር ዩናይትድ በሰዓቱ ማይክል ካሪክ በሚደርስበት ሰዓት ላይ ከካራቦ ካፕ ውጪ ነበረ፣ ከኤፍኤ ካፕ ውጪ ነበር፣ ምንም አይነት የአውሮፓ ውድድር የለበትም። ስለዚህ የቀረው ጨዋታ 17 ጨዋታ ነበረ። በእነዚህ 17 ጨዋታዎች ውስጥ ነው ቢያንስ ወደ ቻምፒየንስ ሊግ እንዲያሳልፍ ምናምን የሚሉት ነገሮች መጥተው የነበረውና ከ17ቱ 15ቱን አድርጓል። ከ15ቱ 10ሩን አሸንፏል። እነዚህ በኢንተሪም ኮችነት ነው ማለት እርግጠኛ አይደለም፣ መቆየት አለመቆየቱን እርግጠኛ አይደለም። እሱም ተጫዋቾችም እሱ መቆየት አለመቆየቱን እርግጠኛ አይደሉም። አሁን ግን በተለየ መንገድ ግን እንድንመለከተው የሚያደርገን ይሄን ጨዋታ ማይክል ካሪክ የመጀመሪያ ጨዋታው ማለትም በቋሚ አሰልጣኝነት የመጀመሪያ ጨዋታው የሚሆነው ማለት ከተረጋገጠ በኋላ አሁን እኮ ይፋ እስኪደረግ ድረስ አሁን ይሄ ኮንትራት ገና እኮ አልተጠናቀቀም አይደለ? ወይ ይሄን ኮንትራት ቀደው ነው አዲስ ኮንትራት የሚፈራረሙት ወይ ደግሞ ሌሎች ነገር ብቻ ግን እየተዘጋጀ ነው፣ አዲስ ዲል እየተዘጋጀ ነው። ምናልባት ይሄን አመት ጨርሶ ማለት 2 ጨዋታዎች አድርጎ ከዛ በኋላ ይሆናል አዲሱ እኮ ኢራ የሚጀምረው። ግን አሁን ግን ኦልሬዲ የማንቸስተር ዩናይትድ ቋሚ አሰልጣኝ መሆኑ ተረጋግጧል። ቋሚ አሰልጣኝ ሆኖ የሚያደርገው የመጀመሪያ ጨዋታ ነው ማለት ነው። ሌላኛውና ሁለተኛው ነገር ደግሞ ከዚህ ጨዋታ የምንጠብቀው ነገር የካርሎስ ካሴሚሮ የመጨረሻ ጨዋታ ነው በኦልድ ትራፎርድ ማለት ነው። አሁን እንግዲህ ካሴሚሮ ከማንቸስተር ዩናይትድ ጋር ለመለያየት 2 ጨዋታዎች ናቸው የቀሩት አይደል? ከ2 ጨዋታዎች በኋላ
ካሴሚሮ ከማንቸስተር ዩናይትድ ጋር ይለያያል። ያ ማለት ምን ማለት ነው? ከማንቸስተር ዩናይትድ ጋር ይለያያል ማለት ይሄ በኦልድ ትራፎርድ የሚያደርገው የመጨረሻ ጨዋታ ነው ማለት ነው። የመጨረሻ ጨዋታ በኦልድ ትራፎርድ የሚያደርገው የመጨረሻ ጨዋታ ነው። ስለዚህ ልዩ ያደርገዋል። ካሴሚሮ እንደምታውቁት እንዲቆይ ደጋፊዎች በጣም እየወተወቱ ነው የሚገኙት። በቀረበባቸው ሚዲያዎችም እንደምታስታውሱት ከሪዮ ፈርዲናንድ ጋር በሪዮ ዩቲዩብ ላይ የሆነ በመኪና እየተጓዙ ምናምን ነገር ያወሯቸው አንዳንድ ነገሮች ነበሩ። ስለዚህ ጉዳይ ሲያነሳ ብቻ ስለ አጠቃላይ ነገርና ምን ያህል ኢሞሽናል እንደሚሆን ያን ነገር ሲመለከት ደጋፊው ምን ያህል እንደሚወደው ደጋፊው አንድ ዓመት ቆይልን የሚለውን መዝሙር በዘመሩ ቁጥር እሱ እንዴት እንባ እንደሚተናነቀው ተናግሮ ነበርና ይህን ጨዋታ በተለየ ትኩረት እንድናየው የሚያደርገን ነገር ምንድን ነው? ካሴሚሮ የመጨረሻ ጨዋታው ነው የሚሆነው በኦልድ ትራፎርድ ማለት በቃ ሞቅ ባለ መንገድ ሽኝት ሊደረግለት የሚችለው በዚህኛው በቃ ጨዋታ ላይ ነው። ምክንያቱም ማንቸስተር ዩናይትድ የመጨረሻ ጨዋታውን የሚያደርገው በኦልድ ትራፎርድ አይደለም፣ አዌ ላይ ነው። አዌ ላይ ደግሞ የሚገባውን አይነት ትሪቢዩት ይሰጠዋል ተብሎ አይገመትም። ስለዚህ ብዙ ጊዜ በሜዳቸው ነው ብዙ ነገር የሚደረገውና ስንብቱም ሊደረግ የሚችለው በዚህኛው ሜዳ ነውና ይሄን ነገር ኮንሲደር ስናደርገው ምናልባት በተለየ መልኩ ይሄን ጨዋታ እንድንጠብቀውና ካሴሚሮ ደግሞ ይሄን ጨዋታ በተለየ ለሱ የተለየ እንዲሆን የተለየ አይነት አጨራረስ እንዲኖረው ያደርጋል ማለት ነው። ሌላኛው ደግሞ ከዚህ ጨዋታ የምንጠብቀው ነገር ደግሞ ምንድነው? ባለፉት ቅርብ ጊዜያት ላይ ማንቸስተር ዩናይትድ ከኖቲንግሃም ፎረስት ጋር ሲያደርገው የቆየውን ጨዋታ በቀላሉ አይደለም እየተወጣው የሚገኘው ወይ ደግሞ ጥሩ የሆነ ኢንዲንግ አልነበረው። ካለፉት 4 ጨዋታዎች በተከታታይ ካረጋቸው 4 ጨዋታዎች ማንቸስተር ዩናይትድ አንዱንም ማሸነፍ አልቻለም። ስለዚህ በዚህ ጨዋታ ላይ የተለየ ነገር እንጠብቃለን ማለት ነው። ምክንያቱም ያን ነገር መፋቅ አለበት፣ ማስተካከል አለበት። ከአንድ ክለብ ጋር በዚህ ደረጃ በመጥፎ ታሪክ መያያዝ ማለት ለማንቸስተር ዩናይትድ የሚመጥነው ነገር አይደለም። እንደምታውቁት ኖቲንግሃም ፎረስት ከማንቸስተር ዩናይትድ ጋር ያለ ሌቭል አይደለም። ከብዙ ነገሮች አንጻር ስንመለከት ይሄ ነገር የሚመጥን አይደለምና ማንቸስተር ዩናይትድ ይሄን ታሪክ ማሻሻል አለበት ማለት ነው። ከሜዳውም ውጪ ነው እያወራኋቸው ያለሁትና 3ቱን ጨዋታዎች ተሸንፏል በሚገርም ሁኔታ። አንዱን ግን አቻ የወጣበት መንገድ አለ። አንዱ አቻ የወጣበት ማለት እንደምታስታውሱት ሩበን አሞሪም በነበረበት ሰዓት ላይ ዩናይትድ 1-0 መራ፣ 2-1 ተመራ፣ 2 አቻ ጨረሰ። ባለቀ ሰዓት ላይ አማድ ዲያሎ ያቺን በጣም የምታምር ጎል አስቆጥሮ ማንቸስተር ዩናይትድ 2-2 እንዲወጣ አደረገ። ስለዚህ በዚህ ጨዋታ ላይ በሜዳው ማንቸስተር ዩናይትድ ከነዚህ ነገሮች ጋር ስንደማመረው የካሴሚሮ የመጨረሻ ጨዋታ ነው። ማይክል ካሪክ አሰልጣኝ እነቱ ተረጋግጦ የሚያደርገው የመጀመሪያው ጨዋታ ነውና እነዚህ ነገሮች ድባቡን እንዲቀየር ያደርጉታል። ሲቀጥል ደግሞ ሌላኛውና ደግሞ የመጨረሻው ነገር እንደ ታሪክ ደግሞ ማስቀጠል ያለበት ነገርና በትልቁ ያንን ነገር ስቲክ አድርጎ ይዞ መሄድ ያለበት ነገር ምንድነው? ማንቸስተር ዩናይትድ ያለፉትን 18 የሲዝኑ የመጨረሻ የሆም ማች ካለፉት 18 ፋይናል ሆም ማች ውስጥ አንድ ብቻ ነው የተሸነፈው። እሱንም በ2019 ከካርዲፍ ሲቲ ጋር በነበረው ጨዋታ እንጂ ያለፉትን 18 ሲዝኖች የመጨረሻ የኦልድ ትራፎርድ ጨዋታውን በሲዝኑ መጨረሻ ኦልድ ትራፎርድ ጨዋታውን ማንቸስተር ዩናይትድ አልተሸነፈም። ከካርዲፍ ሲቲ ጋር የነበረው ጨዋታ ነበር 2-0 በሆነ ውጤት ካርዲፍ ሲቲ 2019 ላይ እስከሚያሸንፈው ድረስ ማለት ነው። ስለዚህ ይሄን ነገር ለማስቀጠል ወደ 19 ከፍ ለማድረግ ይሄንን ነገር ወይ ደግሞ ስራውን መሰራት አለበት ማለት ነው። ስለዚህ እነዚህ ነገሮች ስንመለከት ይሄንን ጨዋታ በተለየ መንገድ እንድንጠብቀው ያደርገናል። ሲቀጥል ደግሞ ፕሬስ ኮንፈረንስ ላይ ከተጠየቀው ጥያቄ መካከል ማይክል ካሪክ ያው ትቆያለህ አትቆይም የሚለው ነገር እንዳለ ሆኖ ያው መቆየቱ ስለተረጋገጠ ብዬ ነው እንዳለ ሆኖ በዚህ ቲም ምን አቺቭ ሊደረግ ይችላል ተብሎም ተጠይቆ ነበርና የእውነትም ምን አቺቭ ማድረግ ይችላል በዚህ ቲም። አሁን በዚህ ቲም ሩበን አሞሪም ማሳካት ያልቻላቸውን ነገሮች ማለት ተከታታይ ጨዋታ ማሸነፍ አለመቻል፣ ወጥነት የሌለው ቡድን መስራት። አሁን ለምሳሌ ማይክል ካሪክ ካለፉት 15 ጨዋታዎች 10ን አሸንፏል። ይሄ ነገር ሩበን አሞሪም ማድረግ አልቻለም እና ስኳዱ ግን ተመሳሳይ ነው። አንድም ተጫዋች አልተጨመረም እንዲሁም የተቀነሱ ተጫዋቾች ነበሩ አይደል? ማቲያስ ዴሊክት ለምሳሌ አልነበረም። ፓትሪክ ዶርጉ እንደዚሁ በጉዳት ምክንያት በጊዜ ነበር ከማንቸስተር ዩናይትድ ስብስብ ውጪ መሆን የቻሉ። ሊሳንድሮ ማርቲኔዝ፣ ሃሪ ማጓየር እንደዚሁ በቅጣት ምክንያት ያልነበረባቸው ጊዜያቶች ነበሩ። ብቻ በተለያየ መንገድ የተወሰኑ ቅነሳዎች ቢኖሩም ራሱ ስኳድ ነው ግን እና በዚህ ስኳድ አንደኛ ምን ማድረግ እንደሚቻል ማይክል ካሪክ ወደ ቻምፒየንስ ሊግ በማሳለፍ አሳይቷል። ግን ቀጣይ ዓመትስ ደግሞ መፎካከር ይችላሉ ወይ የሚለው ነገር ስንመለከት አሁን ያለው ጥሩ ስኳድ አለው ማንቸስተር ዩናይትድ። ግን ደግሞ ተጨማሪ ቦታዎች ላይ ግን መስተካከል ያለበት ቦታ አለ። ለምሳሌ በዘንድሮ ዓመት እንደምንም ብሎ እያለፋቸው ያሉ ፖዚሽኖች አሉ። እነዛ ቦታዎች ላይ ማንቸስተር ዩናይትድ መጠናከር አለበት። 6 ቁጥር ቦታ ላይ የሚሯሯጥ ጠንካራ ተጋፋጭ 6 ቁጥር ያስፈልገዋል።
ፉልባክ ላይ እንደሚያስፈልገው ይታወቃል። ተከላካይ ላይ ሰው ያስፈልገዋል እና በእነዚህ ቦታዎች ለሚጠናከር ከሆነ በዚህ ስኳድ ብዙ ነገራችን ማድረግ ይቻላል የሚለውን ነገር መናገር እንችላለን ብዬ አስባለሁ። በመጨረሻ የምናነሳው ነገር ስቲቭ ሆላንድ ከማይክል ካሪክ አጠገብ መሆኑ ምንድን ነው የሚጠቅመው የሚለውም ነገር ለመመልከት እንሞክራለን። እንደምታውቁት ስቲቭ ሆላንድ የእንግሊዝ ብሔራዊ ቡድን ባክግራውንድ አለው። ማለትም የእንግሊዝ ብሔራዊ ቡድን ኮች ሆኖ ቆይቷል። ማለት ዋና አሰልጣኝ ሆኖ አይደለም፣ ግን ምክትል አሰልጣኝ ሆኖ የኮችንግ ስታፍ ውስጥ ሆኖ የቆየ ሰው ነው። ስለዚህ የወሰዳቸው ልምዶች ቀላል የሚባሉ አይደሉም። ማለትም እዛ ጋር እነ ጁድ ቤሊንግሃምን ትልቅ ስታር የሚባሉ የእንግሊዝ ተጫዋቾች እንደምታውቁት ብሔራዊ ቡድን ከድሮም ጀምሮ ስታሮች ናቸው፣ ሱፐር ስታሮች ናቸው። አብዛኞቹ በጣም ፌመሶች ናቸው ምናምን ነገር እና ያንን መልበሻ ክፍል እንዴት ማኔጅ ማድረግ እንደቻለ ልምድ ስላለው ከዚህ በፊት ኖሃው ስላለው ለማይክል ካሪክ የሚሰጠው ትልቅ ጥቅም አለ ማለት ነው። ስለዚህ ስቲቭ ሆላንድ ካጠገቡ መሆኑ ለማይክል ካሪክ ትልቅ ፓወር ነው የሚሆነው ተብሎ ይታሰባልና እንግዲህ ማይክል ካሪክ ደግሞ አንድ ላይ ሆኖ ምን ሊሰራ ይችላል የሚለው ነገር አብረን እንመለከታለን። በዚህ ፋይናል ጨዋታ ላይ ታዲያ ምናልባት የሸሽኮ ጉዳይ እርግጥ እንዳልሆነ እየተነገረ ይገኛል። ራሱ ማይክል ካሪክም ተናግሯል። ማቲያስ ሊክት ደግሞ ሰርጀሪ መሰራቱን የሚታወቅ ነውና በዚህ ጨዋታ ላይ ከነዚህ ነገሮች አንጻር የምንመለከታቸው ነገሮች ይኖራሉ ማለት ነው። እናንተ ስለ ጨዋታው ምን ሐሳብ አላችሁ? ምን ሊፈጠር ይችላል የምትሉትና የውጤት ግምታችሁን ኮሜንት ላይ እንታስቀምጡልን እንጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።